በራስህ ክፉ ነገር አታድርግ። ይድረስ ለተከፋው ወንድሜ፣ መኖር ለደከመ፣ ሕይወት ለታከተ፣ የሚሰማ ላጣኸው፣ የሚረዳህ ሰው ላላገኘኸው መከረኛው ወዳጄ፣ ከሞት ውጪ ሌላ መፍትሄ አልታይ ካለ ያንተ ቢጤ መከረኞቹ ጳውሎስና ሲላስ እስር ቤት ውስጥ ሆነው እንዲህ ይሉሃል፣ በራስህ ክፉ ነገር አታድርግ ይሉሃል። አውቃለሁ ዙሪያ ገደል ሆኖብሃል። ምነው ባልተፈጠርኩ እስክትል ድረስ ተጨንቀሃል። ግን ይህን ስሜት በአንተ አልተጀመረም። ሰው ሆኖ ተፈጥሮ ኑሮ ያልመረረው ማን አለ? መሞት ያልተመኘስ ማን አለ? ሞት ያማረ አንተም ብቻ መሰለ? ስለምን ከማፀን አወጣኝ? አይን ሳያየኝ ምነው በሞትኩኝ ያለውን ጻድቅ ኢዮብን አልሰማምን? ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት የለመነውን ኤልያስን አላየኸውምን? ዮሐንስ አሁንም አቤቱ ከሕይወት ሞት ይሻለኛል፣ እባክህ ነፍሴን ከእኔ ውሰድ ሲል አልሰማኸውምን? ወንድሜ እመነኝ፣ ምክንያቱም ምንም ይሁን ምንም መኖር ያላስጠላው ሰው በታሪክ ፈልጋ አታገኝም። ሞት የሸተተው ልቡ የተሰበረ ብዙ ነው። አንተ ላይ ብቻ የደረሰ ልዩ ፈተና የለም። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋልና ይላል መጽሐፍ ቅዱስ። ተግባባን ጎበዝ? ላይክ ያድርጉ።